ስኳር እናቁም። ሰላም እንዴት ዋላችሁ? በድጋሚ መጥቻለሁ ውድ ሀገሬ ልጆች። ይህ የምታዩት የተምር ማር ነው። ያው ተምር ብዙ ጥቅም ያለው ቢሆንም ይኸው ጽፌላችኋለሁ። ስናገኘው በብዛት መብላት እንደሌለብን ከሁለትና ከሶስት ይላሉ። ማንኛውም ነገር ሲበዛ ጥሩ አይደለም እና የሁላችሁ የተምር ማሩ አሰራሩን ዩቱብ ላይ ሰርቼዋለሁ። ግን ብዙዎቻችሁ ስለጠየቃችሁኝ እዚህ ላይ አምጥቼላችኋለሁ። እንደምታዩት አውጥቼ አጥቤ ከዛ በኋላ ለ10 ደቂቃ አበስለውና ከዛ እፈጨዋለሁ። ከዛ በኋላ ትንሽ ውሃ እናደርግበታለን፣ እንጨምቀዋለን። ስንጨምቀው ውሃው ብቻ ነው ማሩን መስራት የምንችለው። ማሩን ደግሞ ለብዙ ነገር ይጠቅማል ውዶቼ። ኃይል ለመስጠት፣ ለኃይላችን፣ ለሆድ ድርቀት፣ ለደም ማነስ፣ ለብዙ ነገር ነው። ስለሆነ እኔ ቡናም ስጠጣ ብዙ ጊዜ እንኳ ቡና አልጠጣም፣ በይበልጥ ሻይ ነው በብዛት የምጠጣው። እዛ አድርጌ እጠጣለሁኝ እና ይሄ ቪዲዮ ለእናንተ ይጠቅማል ብዬ ነው ያመጣሁላችሁ። የሁላችሁ እንዲጨምቀን እናንተ ከትከዋለን። እዚህም ለ20 ደቂቃ ነው እናንተ ከትከው፣ አረፋውን ግን እናነሳዋለን እና ያንን አሰሩ ደግሞ አንጥለውም። በሚቀጥለው ጊዜ ምን እንደምሰራበት አሳያችኋለሁ። ፍሬውም ደግሞ ምን እንደምሰራበት እሱም አጋራችኋለሁ። በእኔ ቤት እኔም እንደምጠቀመው ለማለት ነው። ከእናንተ በላይ አውቄ አይደለም ውዶቼ። ያወቁትን ማሳወቅ ምንም አይጎዳም ለማለት ነው። እዚህ ላይ ይኸውላችሁ መብሰሉና አለመብሰሉ የምታውቁት ሰሃን ላይ ጠብ ስታረጉት እዛው ልክክ ብሎ ሲቀር ማሩ ያው ደርሷል ማለት ነው። ይኸው እንደምታዩት እና ጊዜያችሁን ወስዳችሁ ለተመለከታችሁኝ እጅግ በጣም አመሰግናለሁ።